ተረጋጋ። ወይኔ ሞገስ እኔና አንቺ ልጃችንን እናገኛለን። አንድ ላይ ተረጋጊ እባክሽ። መፈለጫውን ቁጭ አድርገው ሰማኛለህ። መጀመሪያ መፈለጫው ግን ደግሞ እኔ የምፈልገው ልጄን አግኝቼ ይዤው መሄድ ብቻ ነው። ከሁሉም ሰው ርቄ መሄድ። ይኸውልህ አሁን እኔ ልጄን የማልሰጥበት ምክንያት አልነበረም። እናንተ የሁሉ ሰው ሆናችሁ ይሄን ያክል የምትፈሯት ከሆነ እኔ ብቻዬን ነኝ። እንዴት ነው የማልፈራት? ስለዚህ ያለኝ አማራጭ አንድና አንድ ልጄን መስጠት ነው። እሺ ከዛ ልጄን ሰጣት። ይገባ እኮ እኔን ካንተ በላይ ተበዳይ ነኝ። ስለሱ አይመለከተኝም። እኔ ስላንቺ መበደል ሳይሆን ስለ ብዙ ሰዎች መበደል ነው። አንቺ በፍቃድሽ ነው ወደሱ ሄደሽ የነበረው። ልጅሽን በፍቃድሽ ነበር አሳልፈሽ የሰጠሻት። ብዙ ሰዎች ግን ያለ ፍቃዳቸው አካላቸው ጎሏል፣ ያለ ፍቃዳቸው ደማቸው ፈሷል፣ ያለ ፍቃዳቸው ቤተሰቦቻችን አጥተዋል። በቃ ንገሪኝ፣ እየጠበኩሽ ነው። ጓደኛዬ ናት የወሰደችኝ ያልኩህ አውቄ ነው። እሺ ምን ማለት ነው? ምን ማለት ነው? አውቄ ነው። ባለቤቴ ነው የወሰደኝ። ለባሌ አክስቱ ናት። ምን? አዎ ግን እሱን ፈልጎ አይደለም። ስሚኝ፣ በቃ እሱን ፈልጎ። ለምን ይሄን ነገር ቀድመሽ አልተናገርሽም? ለምን ዋሸሽኝ? ለምን ዋሸሽኝ? ይሄን ነገር ለምን ማሸት አስፈለገሽ? ብነግርህ ምን ጥቅም አለ? ለምን ዋሸሽኝ? ብነግርህ ምን ጥቅም አለ? ምክንያቱም ቢያንስ ቀድመን እንድንዘጋጅ ብዙ ነገሮችን እንድናስተውል ያደርገን ነበር። ምንም የምትዘጋጀው ነገር የለም። ስለዚህ እሱ ልጃችንን እንደማያስመልስ በሱ ተስፋ አስቆርጥ እኔ ደጋግሜ መምጣት ጀመርኩ። የተለያዩ መሳሪያዎችን ምናምን አለው ቤት ማለት በደም ተጨማልቀው ምናምን አለ ጋጀራ መሳሪያ ምናምን ልጄ ነው የሚለው። ግን ልጁ ምን እንዳደረገው አላውቅም። ሌሊትም ተኝቶ መቃዠት ነው ስራው። ምናልባት አንዳንዴ ገለውት የሆነ ይላለሁ። ግን ደግሞ ያብራቁን ክፋይ ሰው እንዴት ይገላል? ዝም ማለት ነበረብኝ፣ ለራሴ መሸፈን። በቃ የሆነ ያ ነው። አሁን ላይ ምናልባት ልጄን ገሎት ይሆናል፣ ምናልባትም ደግሞ በህይወት ይኖራል፣ አላውቅም። ተረጋጊ። መጀመሪያ አንቺ ተረጋጊ። ስማኝ፣ መጀመሪያ ተረጋጋ። አንተ መፍለጫውን ጣለው። መፍለጫውን ጣለው። አንቺ ተረጋጊ። ይኸውልህ እኛ ልንደግፍ ነው የመጣ ነው። እኛ ጋር መፍለጫውን ቁጭ አድርገው ሰማኛለህ። መጀመሪያ መፍለጫውን ቁጭ። ይኸውልህ ነገሮች ከዚህ እንዳይከፉ መፍለጫውን ዞር አድርገው ሳሚ፣ ከዚህ ወደዛ ዞር አድርገው። ካሜራውን አጥፋልህ። መፍለጫውን ይዘህ ዘር በል። አጥፋው ካሜራው። ስለተጨነኩኝ ነው እንደዋሽ ያደረገኝ እንጂ የግድ የሷን ልብ ለመስበር ነገሮችን ለማምታታት ፈልጌ አይደለም እንደዚህ ያደረኩት። ከዚች ከ15 ቀን ወደዚህ ልጄ እንትን ካለ በኋላ ልጄ መጥፋቱን የሰማሁትኝ የዛሬ 5 ቀን ነው። እንግዲህ ከ5 ቀን ወደዚህ ነው የተደናገጥኩት እንጂ አክስቴ ላይም የሆነ ነገር ደርሶባት ወይም ደግሞ ሌሎች ሰዎች ለጊዜው ለማስደንገጥ ልጁን ቀምቷት ሊሆን ይችላል ብዬ ነው እንጂ ማስበው እዚህ ነገር ውስጥ አክስቴም የዋህ ናት። እኔ በተፈጥሮ አውቃለሁ። ግን ምን አይነት ሲጀምር ላንተ ብዬ ሁሉ ነገር መዋሸቴ ራሱ ልክ አልነበረ። ብዙ ነገሬን ተረጋጊ እባክሽ። እኔ እንጃ ብቻ ላንተ ሳሚስቴ እሱ የነገረ ምንድነው? እሷ የምትነግረኝ ነገር ደግሞ ሌላ ነው። እዛ ሆኜ ብዙ ነገር ልጅ ነው። ለዛ ነው መስዋዕትነት የሰጠው። አብረን በልተን እንደውም ቅድም ያልኳችሁ ውሸቴን ነው። አሁን ልጄ እያልክ ተበዳይ ለመሆን አትሞክር። ያዘንክ ሰው ለመሆን አትሞክር። መልካም ነገር በማሰብ እኮ ነው። ልጅ 3 ወር ከተቀመጠ እንጀራው ይከፈተለታል፣ በጤና ያድጋል፣ ሀብታም ይሆናል ተብዬ እኮ ነው እንጂ ክርስትና ከተነሳ በኋላ እኮ ደውዬላት ነበር። ረዱ ስለምን ታስተካክያለሽ? እባብ ነው የምጠራ ነግሬሃለሁ። ምን እያደረክ ምን ማንም ምንም ሳሚ አትንካ። ነግሬሃለሁ። ነይ ጠጋ ይላሉ። ችግር የለውም። እንግዲህ ሳሚ ይሄ ነገር ያስፈራል። የማዕት አጽሞች ነው ያሉት።
አወቅሽኝ አንተ ማትረባ አሁን ተመለሽ ወደ ራስሽ ምን ሰራ መጣ ምንድናቸው እነዚህ ይሁላ አጥንት ምንድን ነው እንዳነካት መታመልኪበት ነው ይሁላ አጥንት ምንድናቸው እነዚህ አስንካ ምንድናቸው ሳሚ ተዋት ቆይ እንዴ አልሞትክም ለደህንነታችንም ጥሩ አይደል ወደ ጫካ ወደፊት ለፊት እንውጣ ተነሽ አታስቸግሪ ነይ አግዟቸው አጥፋት ቆይ ካሜራው ስንት ዓመት ሙሉ ኖርኩበት እኮ በቃ የማያስፈልጉኝ አንቺ ከዛ ስራት መውጣት ስላልቻልሽ ነው ይኸው ልጅሽን መቀመቅ የማይሆን ኑሮ እንድትኖር እያረግሻት ያለሽው እሷም በገዛጇ ነው በቃ ልጅሽ እንኳን እኮ አምናበት አሳልፋ ሰጣለሽ ለምንድን ነው አንቺ ከኛ ጋር ልትተባበሪ ማለት ነው? እሷ እኮ ልጅ ናት። እኔ ቤተሰቦቼ ሲያወርቱኝ የቤተሰቦቼን ውርስ ቀጥ አድርጌ ተቀብዬ ነው እስከዚህ እድሜ ድረስ ያገለገልኩት። በጣም ነገርኩ በቃ ለልጄ ነበር እስካሁን ድረስ እሷም አሳልፋ ሰጣኛለች ለእናንተ አይደል? ስለዚህ እኔም አልወጣም በቃ የኔ ጌታ ምን አጉድሎብኝ። ጌቶቼ እኮ በጣም ትልቅ ስራ የሚሰሩ ናቸው። እስካሁንም እንደዚህ በቃ ወርቅ መስዬ ነው የምኖረው። ገና እኖራለሁ። እነሱን ከድቼ አልወጣም በቃ አንተም ከፈለክ ምንድነው አሁን እናንተ አሁን ይሄ ቆሞ መሄዱን አይተን የሰጠውት መድኃኒት እኮ አመን ምን ሆነ የሚገለው ገና አሁን እሱ የሚያየው መንቀሳቀስ ነው። አንተም ራስህ አንተ ይመለከታል ያንተ ነው። እስቲ ግልጽ አድርጊልኝ ያንተ ነው ወይ የኔ ማለት እንደማይችል በቃ ስለዚህ ምን አስጨነቀ ሆ ይመለከተን አጠይቅም እንዴ አንተ ምን አርጊ ነው የምትለው አንቺ ነሽ ካንቺ አቅም በላይ የሆነውን ነገር ነው ለነሱ አሳልፈሽ የምትሰጪው ማለት ነው ይችላልና ሁሉን ማድረግ ይችላል ሁሉም ገና ተጠፋለህ ካንቺ በላይ የሆኑትን ነገሮች አሳልፈሽ ስትሰጫቸው አንቺ ባለመቻልሽ አንቺን ተወቃሽ አድርገው ሻያቁ ዳልና ስልጣን ይወላችሁ እሱን የሚያጣው እንዳይሆን እኮ እናቷ መሆኔ እንኳን እንዳይታወቅ በጣም ብዙ ጥንቃቄ አድርጌ ኖርኩ ከዛም በቃ ታወቀ ራሷን ችላ ትኖር አድጋለች በቃ እኔን ትተው እናት ሆነሽ እናንተ የልጅ አባት እንደኔ ነበር አንድ ላይ ነበር እምነት የምንከተለው በጣም ነበር የምንዋደደው ከዛ በመሃል በቃ ማመንታት ጀመረ ልጅቱንም ሲያይ የሆነ በቃ ስስት አደረበት ወደዚህ ሲወላውል ሲያዩት እነሱም ትኩረት ማድረግ ጀመሩ እኔ ሰው ያላማረን ምናምን እያሉ ትኩረት ሲያደርጉ በቃ ከዚህ ህይወት እንውጣ አለኝ አይኔ ባለቤቴን ከፊቴ ላይ ደፉብኝ ሽምታጨናንቁኝ እንዴ ትክክለኛው ነገር ተናገሪ አሁን እኮ በቃ እኔ ሰላም አልተሰማኝም ከዛች ጠንቋይ ሴትዮ ጋር ምን እንደሚያገናኝሽ ካልተናገርሽ ህይወትሽ አደጋ ውስጥ ነው ማናት እሷ ጋር ያለን ግንኙነት ስለዚህ ታውቂያታለሽ ማለት ነው ያለን ግንኙነት ብለህ ከጀመርሽ እሱ መጀመሪያ እመኝልኝ አዎ ትተዋወቃላችሁ አውቃታለሁ ባሌ ጋር በተደጋጋሚ ሞክረን ልጅ መውለድ አልቻልንም ነበር እንደወልድ አድርጋ ሳይታኛለች ምንም ነገር ማድረግ እንደምትችል እሺ ከዛ በኋላ ውላችን የነበረው በሁለት ወር ውስጥ ተመልሼ መጥቼ ልጄን እንደምወስደው ነበር በተደጋጋሚ እዚህ ቦታ ተመላለስኩ ግን ልጄን ልሰጠኝ እዚህ ነበር የሰጠሻት ጫካ ውስጥ አራት ልጅ እዚህ ጫካ ውስጥ ነው ጥለሽ ሄድሽው አዎ እባብ ነው የምጠራ ነግሬሃለሁ ምን እያደረክ ምንድን ነው የተፈጠረው ምንድን ነው ያደረከው ያዛት እሷን ምን ያዛት ኑ ከካሜራ ጀርባ ያዛት እሷን ያዛት ና ገባተሙ ተሙና ገባቶ ነው በልበና ምን ተፈጥሮ ነው ሴትዮዋስ ተሙ ጋርዶች እኮ ነው ሴትዮዋ አመልጣናለች ስማኝ አመልጣናለች ሳሚ ምን ማለት ነው አመልጣናለች ይኸውልህ እዛ ቦታ ላይ በማይታወቅ መልኩ እባቦች መተውንብን ነበር እንዴት እንደሆነ በጣም ግራ ይገባ ነበር ምንድነው የምትለው ይኸውልህ ተሙ ስማኝ እኔን መጀመሪያ እዛ ቦታ ላይ እንዴት እንደሆነ አናውቅም እባብ ልጥራ እያለች ነበር እሷም ነበረች ጋርዶቹ ጭምር ነው አብረውኝ የተበተኑት ካሜራማን ካሜራውን ትቶ ነበር የሮጠው ተመልሰን እነ ነገር ስታስተካክል ነበር የለችም ከእጃችን አመልጣለች ጋርዶቹ የት እንደተበተኑ አናውቅም ካሜራውን እዛው ቁመን እኛ ልጆች ናቸው ተመልሰው ይዘው ሊመጡ ይቻሉት እባብ ነው ድንገት ይወረደብን እንዴት እንደሆነ አናውቅም በጣም አስደንጋጭ ነበር ተሙ እንዴት እንደምነግርህ አናውቅም እሺ እንዴት ነው የምናገኛት የልጄ ጉዳይ ይኸውልሽ እኔ እስቲ ላጣራ ምንም አጣራ እባካችሁ ተጠንቀቁ ጋርዶቹን ይዘው ሄዱ ሙሉ ጋርዶቹን ይዘው ሄዱ ተሙ እንግዲህ ተመልካቾቻችን እንዴት እንደምናስረዳቸው አላውቅም እኛ የነውን ነገር አይታችሁ ይሁን አይሁን አላውቅም ካሜራማን በስርዓት ያንን ነገር ይቅረጸው አይቅረጸው አናውቅም እዛ ቦታ ላይ ግን እባቦች ሲወርዱ ነበረ እንዴት እንደማስረዳቸው አላውቅም ካሜራማን ካሜራውን ትተው ነው በስርዓት ይቀረጽ አይቀረጽ እንኳን ማውቀው ነገር የለም የኛ ጋርዶች ትተውን ነበር የሮጡት በዛ ሰዓት ላይ ከዛፎቹ ላይ እባቦች ነበር ሲወርዱ የነበረው ሴትዮዋ እንዴት እንደሆነ አላውቅም እባቦችን ነበር ስትወርድ የነበረው በጣም በሚያስደነግጥ ሁኔታና ከእጃችን በጣም አመልጣለች በጣም ያበሽቃል በጣም ያናዳል ነገር ግን ተመልሰን ምን ይዛት ይመስለኛል
እንዴት እንደምላችሁ ምን እንደምናደርግ ራሱ ግራ ነው የሚገባው ተመልካቾቻችን። እሺ ሰምኛለሽ። አሁን ከዚህ ሴትዮ ጋር ከመጀመሪያ ጀምሮ እንደምትገናኙ እንደምትተዋወቂ እናውቃለን። አሁንም ቢሆን ከእጃችን ሳታመልጥ ከኛ ሳትርቅ እሷን መያዝ መቻል አለብን። ያንን ነገር ማድረግ የምንችለው ደግሞ ተደጋጋሚ ጊዜ እዚህ ቦታ ላይ አንቺ ስለምትመጪ ከዚህ በፊት ያየሻቸው ነገሮች ካሉ ንገሪኝ እስቲ። ሲጀመር ለምንድን ነው የምደብቅለት? በቃ እነግርሃለሁ ነው። ሰምኛለሽ። እዛ ቦታ ላይ የተፈጠሩ ነገሮችን አታውቂም ብዬ አላስብም። ምክንያቱም ተደጋጋሚ ጊዜ እዛ ቦታ ላይ እየሄድሽ ጠንቋዩን ለማግኘት ሞክረሽ ነበር። ከአንዴም ሁለቴ ደግሞ እንዳየሻት ተናግረሻል። ይሄ ነገር እንዴት ነው ሊፈጠር የቻለው? እኔ ሴትየቱ መጥፎን ነገርኩ እኮ። እኔ እንዴት እንደምታወርደው ስለሷ መጥፎነት አይደለም የምጠይቅሽ። አሁን እቺ ሴት ከኛ እጅ አመልጣለች። ከኛ እጅ አመለጠሽ ማለት ደግሞ ነገ ከነገ ወዲያ ብዙ ሰዎችን ትበድላለች። ብዙ ሰዎችን ስል ደግሞ ያንቺ ልጅም ይጨምራል። ምናልባት ልጅሽ በህይወት የሚኖር ከሆነ እሱንም ከማጥፋት ወደ ኋላ ምትል ሴት አይደለች። ኧረ እባክህ ስለ ልጅ እንደዚህ አታውራ። ስለዚህ ንገሪኝ፣ ምንድነው የደበቅሽኝ? እርግጠኛ ነኝ የደበቅሽኝ ነገር ይኖራል። እሱን ግልጽ አድርገሽ ንገሪኝ። ነገርኩህ እኮ። ምን እንድነግርህ ፈልገህ ነው? ሰምኛለሽ። እዛ ቦታ ላይ ተደጋጋሚ ጊዜ ተገኝተሻል። ስለሷ የምታውቂው ነገር ይኖራል። ልጅሽን ጭምር አሳልፈሽ ለመስጠት የበቃሽው ሴትዮዋን ብዙ ጊዜ አብረሽ ከማግኘትሽ የተነሳ ነው። ስለዚህ ስለሷ የምታውቂያቸውን እያንዳንዱ ነገሮች ለእኔ መናገር አለብሽ ማለት ነው። አይታት የለ እንደ ሴትዮዋ ምን አይነት ከባድ ሰው እንደሆነች። ስለሷ ኃይል አይደለም አሁን እየጠየቅን ያለ ነው። አሁንም ቢሆን ነገሮች ላይ ተዘጋጅተን እሷን ለመያዝ እንሞክራለን። ትናንት እኔ ላይ ምን አይነት ነገር ነስነሳብኝ እንደሄደች ባላውቅም በጣም ጥላኝ በመጥፎ ሁኔታ አድርጋኝ ሄዳ ነበረ። ተሙ ላይ መድኃኒት እንደሰጠችው ስታወራ ነበር። ዛሬ ደግሞ እንግዲህ በቦታው የነበርሽው አንድ የአይን ምስክር ልትሆኚኝ የምትችይው አንቺ ነሽ። እባብ በምን አይነት መልኩ ሲወጣ እንደነበር አይተሻል። ይህ ሁሉ ነገር ሆነ ማለት ደግሞ ስለ ሴትዮዋ በደንብ የምታውቂው ነገር ይኖራል። ንገሪኝ፣ ምንድን ነው የተፈጠረው? ይኸውልህ አሁን እኔ ልጄን የማልሰጥበት ምክንያት አልነበረም። እናንተ የሁሉ ሰው ሆናችሁ ይሄን ያክል የምትፈሯት ከሆነ እኔ ብቻዬን ነኝ። እንዴት ነው የማልፈራት? ስለዚህ ያለኝ አማራጭ አንድና አንድ ልጄን መስጠት ነው። እሺ፣ ከዛ ልጄን ሰጣት። ምንድን ነው ስለሷ የምታውቂው? የደበቅሽ ነገር ምንድን ነው? ንገሪኝ። ምንም የደበቅኩ ሰሚያለህ? እውነቱን ተናገሪ። ምንድን ነው ስለሷ የደበቅሽኝ? እውነቱን ተናገሪ። ያነከኝ ግልጽ አድርገሽ እውነቱን ተናገሪ። አንቺ የምታገስበት ምንም አይነት ምክንያት የለም። አሁን ቢገባህ እኮ እኔን ከአንተ በላይ ተበዳይ ነኝ። ስለሷ አይመለከተኝም። እኔ ስለ አንቺ መበደል ሳይሆን ስለ ብዙ ሰዎች መበደል ነው። አንቺ በፍቃድሽ ነው ወደሷ ሄደሽ የነበረው። ልጅሽን በፍቃድሽ ነበር አሳልፈሽ የሰጠሻት። ብዙ ሰዎች ግን ያለ ፍቃዳቸው አካላቸው ጎሏል። ያለ ፈቃዳቸው ደማቸው ፈሷል። ያለ ፈቃዳቸው ቤተሰቦቻችን አጥተዋል። በቃ ንገሪኝ። እየጠበኩሽ ነው። ጓደኛዬ ናት የወሰደችኝ ያልኩህ አውቄ ነው። እሺ ምን ማለት ነው? ምን ማለት ነው? አውቄ ነው። ባለቤቴ ነው የወሰደኝ። ምን ማለት ነው? ማለት ባለቤቴ ነው የወሰደኝ ማለት ምን ማለት ነው? ለባሌ አክስቱ ናት። ምን? አዎ ግን እሱን ፈልጎ አይደለም። ስሚኝ፣ በቃ እሱን ፈልጎ። ለምን ይሄን ነገር ቀድመሽ አልተናገርሽም? ለምን ዋሸሽኝ? ለምን ዋሸሽ? ይሄን ነገር ለምን ማዋሸት አስፈለገሽ? ብነግርህ ምን ጥቅም አለ? ለምን ዋሸሽኝ? ብነግርህ ምን ጥቅም አለ? ምክንያቱም ቢያንስ ቀድመን እንድንዘጋጅ ብዙ ነገሮችን እንድናስተውል ያደርገን ነበር። ምንም የምትዘጋጀው ነገር የለም። ስለዚህ ከእሷ ጋር የተለየ ግንኙነት አለሽ ማለት ነው አንቺ? እኔ ምንም ግንኙነት የለኝም። እሺ ንገሪኝ። ካለ ፍላጎቴ ነው ወስዶ ልጄን የሰጣት። ካለ ፍላጎቴ ማለት? በቃ እሷ ናት እንደወልድ ያደረገችኝ። በእሷ ምክንያት ነው ልጅ ያገኘሁት። የዋሻው ነገር ቢኖር ጓደኛዬ ወሰደችኝ ያልኩትን ነገር ብቻ ነው። የደበኩ ነገር ካለ ደግሞ ምናልባት ባሌ የአክስቱ እንደሆነች ለባሌ እሱን ልዋሽ የቻልኩት፣ ሌላ ምንም የዋሻውክ ነገር የለም። እሺ ማለት የሄዳችሁበትስ ምክንያት እውነት ነው? ልጅ እምቢ ስላላችሁ ነበር እሱ ወደ እሷ ጋር ይዞሽ ሄደው? አታላን። እንዴት ማለት አታላን? ምክንያቱም ልጅ እንደምትሰጠን 2 ወር እሷ ጋር ልጁ መቀመጥ እንዳለበት ከዛ በኋላ ልጁ መልሳ እንደምትሰጠን እንደዛ ብላ ስላሳመነችው ነው ልጁን ወስዶ ይሰጣት። እኔ ፍቃደኛ አልነበርኩም፣ ግን ደግሞ በግድ ነው ወስዶ ይሰጣት። እሺ በግድ ይሄንን ነገር አደረገ። አንቺ መጀመሪያ ልጅ እንደምትሰጣችሁ ሲያሳምንሽ ወይም ደግሞ መውለድ እንደማይችል ስታውቂ ይሄንን ነገር እንደ ምርጫ ሲያቀርብልሽ ፍላጎትሽ ካልሆነ ለምን ተቀበልሽ? ምን ላድርግ? ባሌ ጋር መፋታት አልፈልግም። ማለት ከባልሽ ጋር መፋታት አትፈልጊም? ከዛ በተጨማሪ ደግሞ ልጅሽም ለእሷ እንዲሰጥ አትፈልጊም? 2 ወር የሚባል ነገር እኮ የለም አይደል እንዴ? 2 ወር ብቻ ነው ያለችው። እኔ ሲጀመር ቅድም መጀመሪያ ቃል አስገብታናለች ያልኩ አውቄ ነው። መጀመሪያ ቃል አላስገባችንም፣ በኋላ ላይ ነው መጨረሻ ላይ ለ2 ወር ሄዶ እሷ ጋር ካልተቀመጠ እንደወለድኩት እሷ ጋር ሄዶ ካልተቀመጠ ይሞታል አለኝ። እሺ ከዛ ለ2 ወር ብሎ ወስዶት የብዙ ወራቶች ተቆጠሩ። ማለት
ከዛ በኋላ ባለቤትሽ ልጃችሁን ለማግኘት ምንም አይነት ሙከራ አላደረገም ወይም ስለ ልጃችሁ የሚነግርሽ ነገር አልነበረም? ይሄን ነገር እንዳቆም ይነግረኝ ነበር። የትኛው ነው ይሄን ነገር? በቃ እሷን መከታተሌን፣ ጫካ መሄዴን እንዳቆም። ስለዚህ ተደብቀሽ እዛ ቦታ ላይ እንደምትሄጂ እሷን እንደምትከታተያት ያቅ ነበር ማለት ነው ወይስ ለሱ እየነገርሽው ነበር ይሄን ነገር የምታደርጊው? እስከሆነ ጊዜ ድረስ ያቅ ነበር። እሱ ካስጠነቀቀኝና ልጄንም እሱንም እንደማላገኘው ካሳመነኝ በኋላ ግን ሁሉንም ነገር ትቼ ነበር። በቃ ቅድም የሚያገኛችሁኝ ተደብቄ እየፈለኳት ነበር። ከነገ ዛሬ ልጄን አገኛለሁ ብዬ ሁሌም ተደብቄ ነበር፣ ከሱም ጭምር። እሺ ይሁን ማለት አሁንም ትክክለኛ ነገር እየተናገርሽ ነው አይደለም የሚለው ነገር ትንሽ ግራ ቢያጋባም ይሄንን ነገር በተወሰነ መልኩ ለማመን እንፈልጋለሁ። ታዲያ ይሄንን ነገር እንድትታገሺ ወደዛ መሄድሽ እንድታቆሚ ከነገረሽ በኋላ ማለት እቤት ውስጥ በሚመጣ ሰዓትስ እንዴት ልጠይቀው አልቻልሽም ስለ ልጃችሁ? ምክንያቱም የጋራ ልጅ ነው አይደል ያላችሁ። እሱ ቢያንስ እሷ ጋር እየሄደ የሚያገለግልበት ነገር ይሁን አይሁን አላውቅም፣ ግን ልጁን የሚያይበት ሁኔታ ወይ ደግሞ ከእሷ ጋር ስለሚቀራረብ ነገሮች ይቀሉለታል። ለአንቺ ግን ነገሮች ከባድ እየሆኑ ነው የሚሄዱት እና ቤታችሁ በምትገናኙ ሰዓት ላይ እንዴት የመጨቅጨቅ ልጃችሁ እንዳይመጣ የመወትወት ነገር አልነበረሽም? ነበረኝ። ግን ደግሞ የቀን ከቀን እኔና እሱ መካከል ያለ ነገር እየተባባሰ መጣ። ቤት ማድርበት ሰዓት አለ፣ እየጠጣ ይመጣል። በቃ ራሱን አይደለም ልጁን ወስዶ ከሰጣት በኋላ ጥሩ እንቅልፍም አይተኛም ቢኖርም እንኳን በቃ ሱሰኛ ሆነ። ስለዚህ እሱ ልጃችንን እንደማያስመልስ በሱ ተስፋ አስቆርጥ እኔ ደጋግሜ መምጣት ጀመርኩ። የተለያዩ መሳሪያዎችን ምናምን አለው ቤት ማለት በደም ተጨማልቀው ምናምን አለ ጋጀራ መሳሪያ ምናምን አሉት። እሱ ነገር ለእኔ ጥያቄ እየፈጠረብኝ ሄደ። ግን ደግሞ የእናትነት አንጀት ስለሆነ አላማዬ ልጄን ማግኘት ብቻ ስለነበር ብቻዬን ሄድ ነበር በተደጋጋሚ ማለት። እሺ እንግዲህ አክስቱ ነች ብለሽኛል፣ ይሁን። ነገር ግን እንዴት ስለሷ ሊነግርሽ አልቻለም? ወይም ደግሞ እሷ ቦታ ላይ ያለው ድርሻ ምን ይመስል ነበር? እስቲ መጀመሪያ ይሄንን ነገርኝ። እንደውም አክስቱ ጋር ወይም ደግሞ እቺ ጠንቆ የተባለችው ሴት ጋር እሷ ያለው ነገር ምንድን ነው? ለሷ ምንድን ነው የሚሰራው? ተላላኪዋ ማለት ከሷ የምትለውን ነገር የሚያደርግ ሰው መሰለኝ። ያው ኑሯችን ተቀይሯል እንዳልኩ። እኔ በፊት ባል ይሻለኝ ነበር። ለብር ግድ አይሰጠውም። ብር ከሚፈልገው በላይ አለው አሁን ላይ ያገኛል። ግን ደግሞ ሰላም የለም። ምናልባትም አላቅም ልጄን ለዚህ ነገር አሳልፌ ከምሰጠው ባልወልደው ጥሩ ነበር። ራስ ወዳድ እናት ሆንኩኝ። በቃ ለልጄ የሰጠሁት መጥፎ ነገር ሆነ። ማለት እንደው እንደ ሚስትስ አንቺን የማየት ነገር አለው? ያከብርሻል፣ ይወድሻል? ማለት ካገባሽ በኋላ ነው ይሄ ባህሪ የተለወጠው ወይስ ከበፊት ጀምሮ ነው ከእሷ ጋር የነበረው ግንኙነት? አሁንም እኮ እንደሚወደኝ ይነግረኛል። ድጋሚ ስህተቱን እንደማይደግም ይነግረኛል። ግን ደግሞ ተመልሶ እዛው ይጠጣል፣ እንዳልኩ ይሰክራል። በቃ ራሱን አይደለም ከሰውነት ተራ ወጥቷል። ልጄ ነው የሚለው ግን ልጁ ምን እንዳደረገው አላውቅም። ሌሊትም ተኝቶ መቃዠት ነው ስራው። ምናልባት አንዳንዴ ገለውት የሆነ ይላለሁ። ግን ደግሞ የአብራኩን ክፋይ ሰው እንዴት ይገላል? ልጁን እንዴት ሊገለው ይችላል? ይሄን ደግሞ ሳስበው ትንሽም ቢሆን ያጽናናኛል። በቃ ቤት ውስጥ በደም የተጨማለቁ መሳሪያዎችን ስታይ ወይም ደግሞ ማለት በቃ ትክክለኛ ነው ተብሎ የማይታሰቡ አይምሯችን ላይ የምንስላቸው ነገሮች አሉ አይደለ? እነሱን ነገሮች ስታይ እንደው ይሄ ነገር እንዴት ሊሆን ቻለ ምናምን ብለሽ የመጠየቅ ነገር አልነበረብሽም ባለቤትሽን? አልነበረኝ። ምክንያቱም እንዳልኩ
እኔ የማይበት ነገር እያስፈራኝ ነው የመጣው። ሲጠጣ ራሱን አይደለም። እሺ እና ማለት አላቅም እኔም እሱን እየፈራሁት መጣው። ተቼው እንዳለኝ ደግሞ የልጄን መጨረሻ ላይ ስለዚህ የልጄን አንድና አንድ ነገር እስከማውቅ ድረስ ዝም ማለት ነበረብኝ። ለራሴ መሸፈን በቃ የሆነ ያ ነው። አሁን ላይ ምናልባት ልጄን ገሎት ይሆናል፣ ምናልባትም ደግሞ በህይወት ይኖራል። አላቅም ምን ደረጃ ላይ እንዳለ። ግን ደግሞ እኔ የምፈልገው ልጄን አግኝቼ ይዤው መሄድ ብቻ ነው። ከሁሉም ሰው ርቄ መሄድ። በምን አይነት ነገሮች ላጥናናሽ እንደምችል አላቅም። የተፈጠረው ነገር ከባድ ነው። ነገር ግን አንቺም እንደዚህ አይነት ነገሮችን መጀመሪያ መዋሸት አልነበረብሽም። ምክንያቱም በቻልነው አቅም ወደ ነገሮች ለመቅረብ እያንዳንዱ ነገሮች ወይ ደግሞ አንቺ መሰጪ መረጃዎች ለኛ በጣም ጠቃሚ ነበሩ። ይሁን እሺ፣ ምናልባት አክስቱ ስለሆነች እዛ ጋር የልጁን አምሮት ወይ ደግሞ የማየቱን ነገር እየተወጣ ሊሆን ይችላል። ነገር ግን የልጅሽን የጤና ሁኔታ ልጅሽ ያለበትን ነገር ስጠይቂው እሱ ምን አይነት ምላሽ ነው የሚሰጥሽ? እንዳረፈ ነው ወይስ በህይወት እንዳለ ነው የሚናገረው? እኔ በሰዓቱ አመጣዋለሁ፣ አንቺ ግን ድጋሚ እንዳትጠይቂ፣ ይሄን ነው የሚለው። በቃ ድጋሚ እንዳትጠይቂ። ስለ ልጁ ሳነሳበት ይቀየራል። ሰይጣናዊ ሰው ነው የሚሆነው። በፊት አብራችሁ በነበራችሁበት ሰዓት ላይ እንደዚህ አይነት እንግዳ ባህሪዎች ነበሩት? አሁን አንቺ እያየሽበት ያለውን አይነት ባህሪ አልነበር? ከጊዜ በኋላ ነው የተለወጠው? በተለይ ልጃችንን ወስዶ ከሰጣት በኋላ በቃ ከዛ በኋላ ነው በጣም የተቀየረ። ያለመውለድ ችግሩ በዋናነት መጀመሪያ እንደነገርሽኝ ነው እሱ ጋር ነው የነበረው ችግር ወይስ አንቺ ጋር ነበር? እሱ ጋር ነው። ያው ዶክተሮቹ እንደዛ ነው ያሉት። እሱ ጋር እንደሆነ ነው የነገሩ። ችግር የለውም እናንተ ፈልጉ። ግን ደግሞ በቃ ሳሚ ምን ነው ከተሙ? ሴትዮዋ የጭራሽ የለችም። እዛ ቦታ ላይ የነበሩ ነገሮች አሉ። እባቦቹ እንዳሉ ናቸው። ምንም ነገር የለም። ሳሚ እንዴት እንዳመለጠቻቸው አላቅም። ጋርዶች ወደ ጫካ ወደ ውስጥ እየፈለጓት ነው። ሴትዮ እቺ ልጅ ትጠቅመናለች። ያዛ እንሂድ፣ ከዚህ አካባቢ እንሂድና ሌላው ነገር እንፈልግ። እሺ እባክህ ቶሎ እንበል። ካሜራ ነው ሹፌሩን ጥሩት። ውድ ቤተሰቦች እንግዲህ ከአንድ ቀን በኋላ ተመልሰናል። ያው ትላንት የተፈጠረውን ነገር አይታችኋል። እኔም በሌለበት ሳሚ ትንሽ አስደንጋጭ ነገር ነግሮኛል። ያው እባብ ምናምን ብዙ ነገሮች ተፈጥረው ነበር። ትንሽ አስፈሪ ነገሮች ለማመን የሚከብዱ ነገሮችም ተፈጥረው ነበረ። ውድ ቤተሰቦች እንግዲህ ዛሬ ድጋሚ በዚህ ጫካ ውስጥ ተገናኝተናል። ከሷ ጋር ትናንት መኪና ውስጥ ቆይታ አስታረጉ ነበር። እኔም ነበርኩኝ እየሰማው ነበር። እንግዲህ ውድ ቤተሰቦች አንድ የደበቀችን ነገር ነበረ። ያው እሷ የደበቀችን ነገር በጓደኛው አማካኝነት ሴትዮ ጋር እንደመጣች ነው። ግን እሱ ሳይሆን እውነቷ ባለቤቷ የሴትዮዋ የእህት ልጅ እንደሆነና ዝምድና እንዳለው በዛ ኬዝ ምክንያት ከሴትዮዋ ጋር እንደተገናኘች የወለደችውም ልጅ በተሰጣት መድኃኒት እንደሆነና ገና በሁለት ሳምንቱ አራስ ልጅ የ10 ቀኑ ላይ ምናምን አንስታ እንግዲህ የሰጠችው ሴትዮ የት ታድርሰው አልታወቀም። እሱ ነገር ምን አጣራ ነው የሚሆነው። እዚህ ባሏ ይመጣል ተብለን ነው ዛሬ የመጣ ነው። አዎ እሷም ባልሽ እዚህ እንደሚመጣ አንቺም በስልክ በተለያየ ስልክ ደውለልሽለት እዚህ እንደምታገኙ ሲጮህብሽ ምናምን ነበር የተለያየ ነገር። ባሏን እዚህ ቀጥረዋለች። ይሄ ሰውዬ ምንድን ነው? ያቺ ጠንቋይ ሴትዮ ትላንት እባብ ጠራች። ብዙ ነገሮች ተፈጥሯል። ምንም በቦታው ባልኖርም ሳሚ ብዙ ነገሮችን ስታስረዳኝ ነበርና ከባድ ነገሮች ተፈጥረው ነበር። እዚሁ አካባቢ እንጠብቀዋለን፣ ምክንያቱም እዚህ ነው ይመጣል የተባለውና መምጫው ሰዓት እየተዳረሰ ነው። ውድ ቤተሰቦች ነገሩ ከቀን ወደ ቀን ወዴት እየሄደ እንደሆነ አስፈሪ እየሆነ ነውና እስቲ እዚሁ አካባቢ እንጠብቀዋለን። ሲመጣ ከሱ ጋር ምናወራ ነው የሚሆነው። በሰላማዊ መንገድ ከመጣ በሰላማዊ መንገድ ምናስተናግዳ ነው የሚሆነው። ያው ባልሽም የጠንቋይዋ የእህት ልጅ እንደሆነና የሷም አገልጋይ ነገር እንደሆነ በሷም እንደሚያምን ስትነግሪን ነበር። እስቲ ወደዛ ጠጋም በልና እዛ ጋር ሆነን ምን ጠብቀው ነው እርግጠኛ ነሽ ግን እዚህ ቦታ ላይ ይገኛል ማለት የሆነ የሚያውቅበት ምንም አይነት መንገድ አይፈጠርም? ይመጣል። እርግጠኛ ነኝ ማለት ነገሮችን ለማስተካከል እየሞከርን ያለ ነው። የልጅሽንም ጉዳይ ከዛ በተጨማሪ ደግሞ ባልሽም እንግዲህ ምን አይነት ስሜት ሊሰማው እንደሚችል ይገባኛል። የተፈጠረው ነገር አንቺም ታውቂያለሽ ምን ያህል እንደሚያስደነግጥና እስቲ የሚመጣ ከሆነ በደንብ አይተን ነገሮችን ለማስተካከል እንሞክራለን። ይመጣል። እሱ ጋር የተፈጠረው ስሜት ምን ይመስል ነበር ግን? ማለት ጠንቋይን ነገር ካደረገች በኋላ ስለ ልጃችሁ ጉዳይ እሱ ሳይጠይቅም አይፈልጋትም ነበር? አያዝንም? እንዳንቺ ያልተጎዳ እዚህ ቦታ ላይ እንዴት ሊመጣ አልቻለም? ያን ጊዜ ከኔ በላይ ተጎድቷል እንዳልኩ
ትቀያየራለች ቦታውን ጫካ ውስጥ ቢሆንም የት ጋር እንደምትሆን ሰዓት አስቸገረችንና ሊያገኛት አልቻለም። በድጋሚ ከእጃችንም አመልጣለች። ያው ያለችበት ነገር እስቲ ሳሚ አንተ አዋራት፣ እኔ እስቲ ዞር ልበል። ምክንያቱም ከመጣም ድንገት ተበታትነን ብንጠብቀው ጥሩ ነው። ምን አይነት አላማ ይዞ መሳሪያ ያዝ፣ ሰላማዊ ሰው ይሁን ባለቤትሽ እንደነገርሽን በጣም ግልፍተኛ ትንሽ የመጠጥ ሱስ እንዳለበት ብዙ ነገር ስነግሪኝ ነው። እኔ ካሜራ ጀርባ ካሉ ልጅ ከሆኜ ዙሪያው ሁሉ አንተ እዚህ ሆነ ጠብቀው ጋርዶቹን፣ እኔም ከኋላ ሆነ አዲስ ነገር ካለ ተባብረናል። እስከዛ ግን ጠይቃት በደንብ ያለው ነገር። እንግዲህ ረዲት ነገሮችን ግልጽ አድርገሽ ነው የምትነግሪን። አሁን እርግጠኛ ነኝ ባለሽ እዚህ ቦታ ላይ ይመጣል እንዳልሽና እንዳው እንዳንቺ ሙከራ ሊያደርግ አልቻለም። እዚህ ቦታ ላይ አንድ ጊዜ መተሽ እንዳየሻት ከዛ በኋላ ግን እንዳጣሻት ነበር ስትናገር የነበረውና ልጅሽ ከጠፋ በኋላ እሱ እንዴት እዚህ ቦታ ላይ እንዳንቺ መጥቶ እሷን የመፈለግ ነገር ይመጣል እኮ የተለያዩ መሳሪያዎችን ይዞ እኮ ይመጣል። ግን ደግሞ ሊያገኛት አልቻለም። ግን አሁን እሱ ወደ ተስፋ መቁረጥ ውስጥ ነው ማለት መጀመሪያ እኔና እሱ አብረን ሆነን ነበረ እንመላለስ የነበረ። አሁን ላይ ግን እሱ ተስፋ ቆርጧል ማለት መሳሪያዎች የተለያዩ መሳሪያዎችን ይዞ ጠብቋታል እና አትጂ ምናምን ነገር ከቤት እንዳትወጪ ምናምን። ቅድም እንደነገርኳችሁ ያው የተለያየ ሱስ ውስጥ ገብቷል። በጣም ተቆርጧል ልጁን በማታቱ እና ያው ልጄ ብሎ ሳይጨርስ ደስታውን ሳይጨርስ ነው የነጠቀችውና ያ ነገር ስላለ ያው ይመጣል መምጣቱ አይቀርም። እኔን ከቤት እንዳትወጪ ብሎ እንትን ብሎኝ ስለነበረ ቅድም ተደብቄ ለዛ ነው ብቻዬን የመጣሁት። የኔ ባለቤትሽ ለምንድን ነው ያዘው መሳሪያ? ምን እያደረክ ነው? ለምንድን ነው መሳሪያ ያዝከው? ለምንድን ነው መሳሪያ ያዝከው? ይኸውልህ ባለቤት አንተን ስማኝ ነኝ ነይ ተረጋጊ። አንቺ ባለቤት ስማ እንድንረዳ ነው እዚህ ቦታ ላይ ዛኔ የመጣችው አይደለ? መፍለጫውን ቁጭ አድርገው መጀመሪያ ከአንቺ ጋር ነገር ይኸውልህ ስማ አክስቴ ሴት አለች። የምን አክስት? የዋና አክስቴ ምን ልታረጓት? የምን አክስት? ተረጋጊ መጀመሪያ አንቺ ተረጋጊ። ስማኝ መጀመሪያ ተረጋጋ። አንተ መፍለጫውን ጣለው መጀመሪያ እኮ መፍለጫውን ጣለው። አንቺ ተረጋጊ። ይኸውልህ እኛ ልንደግፍ ነው የመጣ ነው። እኛ ጋር መፍለጫውን ቁጭ አድርገው ሰማኛለህ። መጀመሪያ መፍለጫውን ቁጭ ይኸውልህ ነገሮች ከዚህ እንዳይከፉ ይኸውልህ ከህግ ጋር ነው የምንሰራው። ልንረዳችሁ የልጅህን ጉዳይ ልንፈታ ነው የመጣ ነው። ልጅህ እዚህ ቦታ ላይ እንደሌለ ተረጋጋ። መጀመሪያ ተረጋጋ። ወይኔ ሞገስ አንተን የመታኝ መፍለጫውን ዞር አድርገው ሳሚ ከዚህ ወደዛ ዞር አድርገው። ካሜራውን አትፈልግ። መፍለጫውን ይዘህ ዘር በል አትፎ ካሜራው። እንግዲህ ተመልካቾቻችን ትንሽ የተፈጠረውን ግርግር አይታቸዋል። የረዲት ባለቤት ነው እንግዲህ እሷ እንዳለችም ባለቤቴ ነው የምትለው ሰው ነውና እዚህ ቦታ ላይ መጥቶ እኛ ላይ ጉዳት ሊያደርስ ሞክሮ ነበር። እንግዲህ መሳሪያ መፍለጫ ይዞብን ነው የመጣው። እኛን ሊጎዳ ብዙ ነገር ሊያደርግ ነበር የሞከረው። በዛ መሀል ተሙ ነበረ አንዳንድ ነገሮችን ሊቃኝ ከጋርዶቹ ጋር ሄዶ ስለነበር በመሀል እኔን ለማዳን ብሎ በአጠና መቶት የነበረውና ትንሽ ጉዳት ደርሶበት ስለነበር ነው ጭንቅላቱ ላይ ፋሻ የተደረገው። እንደ ሁልጊዜውም እንግዲህ ሰንሰለታችንን ተጠቅመን ነገሮችን እስኪረጋጋ ወይም ደግሞ ካለበት ነገር እስኪወጣ ድረስ ለማድረግ ሞከረናል ማለት ነው። ለምን ይህን ጉዳት ማድረስ እንደፈለገ ለምን በዛ ልክ መዛት እንዳስፈለገው አላወቅንም። ምክንያቱም እሱንም ባለቤቱንም እንድንረዳ ጠፋ የተባለው ልጃቸውን እንድናገኝ ነበር ነገሮችን ስናመቻች የነበረው። እሱ ግን እኛ ላይ ሊወስድ የነበረው እርምጃ በጣም የከፋ ነው ተሙዬ። አዎ ውድ ቤተሰቦች እንግዲህ የሴትዮዋ የቅርብ ሰው መሆኑ የእህት ልጅ ለሴትዮዋ አክስቱ እንደሆነች ነው እንግዲህ መረጃም የደረሰን። እንግዲህ ያው እኔ አንተንም ጉዳት ማለት ፈልጌ አይደለም። የያዝከው ነገር መጥረቢያ ነው። ካሜራ ጀርባ እንደውም አቀበለኝ። መጥረቢያ ይዞ ነው እንግዲህ ውድ ቤተሰቦች ወደኛ የመጣው። በምስሉ ላይ የምትመለከቱትን መጥረቢያ ይዞ ነበር። ያው እኔም ደንግጬ ስለነበር ባገኘሁት እንጨት ትንሽ ጉዳት አድርሼበታለሁ። ያው የመደንገጥ እንጂ እኔም ጉዳት የመድረስ አላማ ኖሮኝ ሳይሆን ምናልባት ይሄ ልጅ ወይ ሳሚን ወይ ልጅቷ ላይ የሆነ ጉዳት ከማድረሱ በፊት ቀድሜ እርምጃ ልውሰድ በሚል ነው ይሄን ነገር ያረኩትኝ። አሁንም እዛ ካሜራ ጀርባ ራቅ አድርጉልኝ ወደዛ። እንግዲህ ውድ ቤተሰቦች ነገሮች ውስብስብ እየሆኑብን ነው። ከኔ ጋር የሚገናኘው ታሪክ ምን እንደሆነ ሳላቅ ሌላ ጦስ ውስጥ ሌላ ማአት ውስጥ ነው የገባ ነው። እንግዲህ ወንድሜ ሳሚም እንደምታየው ነው ከባድ ነገር ነው የገጠመን። እሱም እኛ ላይ ጉዳት ሊያደርስ ስለሞከረ ትንሽ በተፈጠረው ነገር ተጎድቷል።
ልጅቷም እንድትረጋጋ ወደ ኋላ አድርገናት ነው ተመልሳ መታ አብራችሁ ቆይታ የምታደርገው ነው የሚሆነው። አንተ ግን አሁንም ቢሆን እድል አለ፣ ሁሉን ነገር መናገር ትችላለህ። እዚህ መፍለጫ ይዘህ መጣበት ምክንያት ምን እንደሆነ እኛም ማወቅ እንፈልጋለን። ወንድሜ እኔ ምንም ነገር ንግግር አልፈልግም። ወይኔ ሞገስ አንተ ነው የመታኝ። ወይኔ ወንድ ስማ አላስተረፍከኝም። ካለበት ነገር እኮ መውጣት ነው። አሁን እልህን ይሄ ትቢትህን እንደዚህ ማውራቱን ተወውና ለምንድን ነው ይሄን ነገር ማድረግ ያስፈለገ? ባለቤትህን እኮ ልንረዳት ነው የነበረው። አራስ ልጅ እንደጠፋችሁና ያን አራስ ልጅ ደግሞ በቻልነው አቅም እንደምናፋልግ አንተ በመጀመሪያ እንዴት ነው ያክስት ልጅ ልትሆን የቻለችው? ወደዚህ ቦታ እንዴት ልትመጪ ቻለች? ባለቤት የነገረችን ነገር ውሸት ነው? እሱ እንዳለው ነው። እሺ እናንተ ምንም አርጉ ምንም ቢያንስ ባለቤቴ እኔ እናንተ ላይ እጄን ከማንሳታችሁ በፊት እኔም ወደ ሌላ ነገር እንዳልገባ ለምን ባለቤቴ በኩል መልእክት ካለችሁልኝ ባለቤቴ እንድታሳምነኝ ለምን አላረጋችሁ? ለምን ባለቤት ደውላ እዚህ የጠራች ባለቤት ነች። ከኛ ጋር ማውራት ትችል ነበር። አንተ ግን መጥረቢያ ይዘህ ነው ገና ከመምጣት ጀምሮ ይተጠጋሃል። ያለን ምርጫ ራሳችንን ማዳን ነው። መጥረቢያ ይዘህ እያየን ቁጭ ብለን እናውራ ብለን ሲለምኑ ነበር። እኔም ጩኸታቸውን ሰምቼ ከኋላ ነው ድንገት እንጨት ሳገኝ እንደውም በተቻለ መጠን አንተ ላይ ጉዳት ላለማድረስ ነገሮቹም ሳይከፉ ነገሮችን ለመቋጫ ሲጠቀም ነው እንጂ ነገሮቹ ከዚህ በላይ እስከፊ መሆን ይችሉ ነበር። በጣም ከባድ ነገር ውስጥ መግባት እንችል ነበር። ግን ነገሮችን በጊዜ ቀርፈናቸዋል። እኔ ባለፈው ጊዜ ህይወቴ ጥሩ አልነበረም፣ ተመሰቃቅሏል። እግዚአብሔር ያለፈውን ይቅር እንዲለኝና የወደፊቱን ህይወቴን አስተካክሎልኝ መኖር ነው የምፈልገው። ብዙ የሚከፉኝ ነገሮች አሉ። ያው አክስቴ ያልኳትም ሰው ያልሆነ ነገር ውስጥ ገብታለች። በዛ መሀል ልጃችን እንዴት እንደሆነ ባላቅም እንግዲህ የጠፋ ይመስለኛል። ልጃችን ብዙ ነገር ቅር ይለኛል። ግን እግዚአብሔር ያለፈውን ይቅር ብሎ ከዚህ በኋላ ያለውን ህይወቴ እንዲያስተካክልልኝ ነው እኔ ጸሎት የማደርገው እንጂ ሌላ ምን ተብሎ ይወራል? እንደዚህ ነው ተብሎ የሚወራ ነገር አይደለም። በቃ የተመሰቃቀለ ነገር ነው። ብቻ ወደፊቱን መልካም ያርግልኝ ነው። እኔ ሌላ ምለው ነገር የለኝም ማለት። እሺ አክስትህ ነች። እቻ አክስት ደግሞ እየሰራች ያለችበት ህይወት የባዕድ አምልኮ ህይወት እንደሆነ ታውቃለህና የፈለገ ልጅን ቢብላችሁ አንደኛ ዘመናዊ ሕክምናን በአግባቡ መውሰድ፣ ያ ካልሆነ ግን እንግዲህ ትክክለኛ አማኝ እንደሆንክ እያየው ነውና በመታምነው እምነት ነገሮች ላይ መጣር እንዲስተካከልላችሁ መሞከር ትችሉ ነበር ነው። ባይሳካ እንኳን የትዳር ዋና አላማው እኮ ግዴታ ልጅን ማፍራት ብቻ አይደለም አይደለ? ልጅ ግዴታ አይደለም። ፍቅር እስካለ ድረስ በጉዲፈቻም ወስዳችሁ ማሳደግ የምትችሉበት ሁኔታ ይፈጠር ነበር። እንደዚህ አይነቱ ውስብስብ ነገር ውስጥ መግባቱ ለምን አስፈለገ? ያው የቸገረው ሰው ብዙ ነገር ያደርጋል፣ ወንጀልም ይሰራል በእርግጥ። ነገር ግን የሀብት ችግር የለብንም። ያለብን ይሄ ነገር ነው። ሰው ለሀብት ብሎ ሰው ይገላል። ሀብታም ሆኖ የበለጠ እንዲጨምርለት ክፉ ነገር ያደርጋል። ግን እኛ በሰዓቱ የጎደለ ልጅ ስለነበረ በሁሉ ነገር እግዚአብሔር ባርኮናል። ግን የልጁንም ነገር ብንታገስ መልካም እንደሚሆን ተስፋ አድርጋለሁ። ግን ቤተሰብ ስለሆነች እኔ ነገሩን በቀና ነው ያየሁትኝ። ቶሎ ከባለቤቴም ጋራ ፍቅር ስላለ መለየት ስለሌለብን በልጅ ምክንያት ልጃችንን እንትን ለማድረግ ነው ወደዚህ ነገር ውስጥ የገባ ነውና እንደ ቀልድ ነበር እንደ ሀሳብ ያካፈልኳትን በእኔ ጣሉት የሚል አማርኛ ሆነና ሳናስበው ነው ያለው ነገር ውስጥ የገባ ነው። ሳሚ ይመስለኛል ቀስቲ ነው ወጥቼ ልጅቷን ይዣት ልምጣ። ምክንያቱም እሷን ባለችበት ነው ሁለቱም መነጋገር ያለባቸው። አንተ አብረህ ቆይታ አድርግ፣ እኔ ወጥቼ ልጅቷን ይዣት እመጣለሁ። እስቲ በተቻለ መጠን ይዣ መጥቼ ደግሞ ባልና ሚስት ቁጭ ብለው የሆነ ነገር እንደሚያገኙ የሆነ ነገር እንደሚሰጡ ተስፋ አደርጋለሁ። እስቲ እኔ ይዣት ልምጣ፣ እሱ ጋር ቆይ። እሺ እንግዲህ ሞገስ ምን አይነት ነገር ተፈጥሮ ወደ እንደዚህ አይነት ወንጀል እንደገባ ወይ ደግሞ እኛ ላይ እንደዚህ አይነት ነገሮችን ልታረግ እንደሞከርክ እናውቃለንና ባለቤት ረዴት ተደጋጋሚ ጊዜ እዚህ ቦታ ላይ እንደምትመጣ እዚህ ቦታ ላይ ስትመጣ ደግሞ እሷን ያገኘቻት አንድ ቀን እንደሆነ እንዳጋጣሚ ትላንት ግን እኛ እዚህ ቦታ ላይ እሷን ይዘናት እንደነበረና እኛ እስክንሄድ እየጠበቀች እንደሆነ ነግራናለች። አንተስ ተደጋጋሚ ጊዜ እዚህ ቦታ ላይ ትመጣ ነበር? እኔ ያው አክስቴ ናት፣ ከልጅነቴ ጀምሮ አውቃታለሁ። እንደዚህ አይነት ነገር እንደምታደርግ አውቃለሁ። ነገር ግን እንደዚህ የተለየ ባዕድ አምልኮ ሳይሆን ጸሎት እንደምታደርግ ለፈጣሪ ጸሎት እንደምታደርግ የተለያየ ቦታ ጸበል ሰዎችን ሂዱ እያለች እንደምትመክር ሰዎችን ደግሞ ጸሎት ላርግላችሁ እያለች ከሰዎችም ሳንቲም እንደምትቀበል ሳንቲምም ደግሞ ያን ያለ የተጋነ ነገር ሳይሆን ያው ድፎ ደፍታ ፋንዲሻ አድርጋ
ሰዎችን ላቋደስ የምትለው ነገር ስላለ እኛም ሲያመን በልጅነታችንም ትልቅም ሰው ሲያመው ጸሎት ምናምን ስለምታደርግ እኔ ከዛ አንግል ነው እንጂ እኔ እንደዚህ አይነት ውስብስብ ያለ ነገር ነው ብዬ አላሰብኩም ነበር። እሺ እንደው ይሄ ነገር ሆነ ከዛ በኋላ ደግሞ በመጀመሪያ ወደዚህ ቦታ ላይ እንዴት ነው ማለት ረዴት ስትነግረን በአንድ ጎረቤቷ ምክንያት ነው እሷን ያወቅኳት ነው ያለችን ይመስለኛል። ይሄም የውሸት ታሪካችሁ ነውና ያንተ አክስት እስከሆነች ድረስ ይሄን ነገር ታውቃለህ፣ ምን አይነት ነገር ልታረግ እንደምትችል ይገባሃልና በአንተ በኩል ነበር ማለት ነው ወደዚህ ቦታ ላይ መጣችሁት ይሄ ልጁን ነገር ለመፍጠር? ልክ ነህ። እንዴት መሰለ ረዴት እኔ አክስቴ ናት ካልኳትኝ እምነት አትጥልበትም ብዬ ስላሰብኩኝ ነው። አክስቴ ደግሞ በእኔ ሆንብህ ልጅ ታገኛላችሁ እንኳን ላንተ ለወንድሜ ልጅ ለሌላም ሰው ማድረገው ነገር ነው። ጸሎት አደርጋለሁ ከፈጣሪ ጋር አስታርቃችኋለሁ። ለባለቤቴ እንዴት ልንገራት ስላት አይ ለባለቤቴ አክስቴ ናት አትበላት፣ እኔ ላይ እምነት አትጥልም ዝም ብለ ይዛሃትና እንተዋወቃለን ያለችኝ እና ባለቤቴንም እንደዚህ ይፋ አድርጌ አልነገርኳትም። ነገር ግን ያው ክፉ ነገርም ታደርጋለች አክስቴም ነገሮቹም እንደዚህ ይበለሻሻሉ ብዬ ስላላሰብኩኝ ነው እንጂ ረዴት አታውቅም ነበር አክስቴ መሆኗን። እሺ ስለዚህ ከረዴትም የተደበቀ ነገር ነበር ማለት ነው። አሁን ነው ድንገት እዚህ ቦታ ላይ እኛ ላይ እርምጃ ለመውሰድ ስትሞክር ከኛ እኩል ነው የሰማችው ያንተ አክስት መሆኗን። ይሄ በራሱ እንደ አንድ ባለቤት ብዙ ነገሮችን መስዋዕትነት እንደከፈለች ሴት በጣም ይጎዳታል፣ በጣም ይሰብራታል። እውነት ነገሮችን በትክክለኛ መንገድ ማድረግ ትችሎ ነበር አክስት እንደሆነች ከመጀመሪያው ጀምሮ ይመስለኛል። ሌሎች ነገሮችንም ከዚህ በኋላ ታምናለች የሚል ግምት የለኝም። ይሄ ሁሉ ነገር ከተፈጠረ በኋላ አንተ እንግዲህ አክስት ልጅ ነህ። ያ ማለት ካንተ ጋር በጣም የስጋ ዝምድና አላችሁ ከዚህ ጠንቋይ ጋርና እንዴት ዝም ልትል ቻለች? ልጅህ ነው። ከዛ በተጨማሪ ለአንድ ወር ነው ለሁለት ወር ብላ ነበር ረዴት የነገረችን። ከዛ በኋላ መልስላችኋለሁ ነበር ያለችውና በዛ ጊዜስ እንዴት ልትመልስ አልቻለችም? እንዴት በዚህ ልክ አስጨከናት አንተ ላይ? ልክ ነህ። እንግዲህ ከረዴትን እኔም ያልነገርኳትኝ እንዳላጣት ፈርቼ ነው። በጣም ፍቅር ስለነበረን እንደነገርኩ የሳንቲም ችግር የለብንም፣ ቤታችን ሙሉ ነው። ልጅ ነው የነበረብንና በንጹህ ልቧ ስለምትወደኝ እኔ ነገሮችን በቀና በማሰብ ነው ያልነገርኳት እንጂ እኔም ስለተጨነኩኝ ነው እንደዋሽ ያደረገኝ እንጂ የግድ የሷን ልብ ለመስበር ነገሮችን ለማምታታት ፈልጌ አይደለም እንደዚህ ያደረኩት። ወደ አክስቴም ደግሞ ስንመጣ ልጅን ያህል ነገር ስጡኝ ስትል አምኜ ሰጠዋት። እኛንም ያሳደገችን እሷ ናት፣ ምንም ነገር አታደርገውም ብዬ በማሰብ ነው እንደዚህ ያደረኩት እንጂ እኔ ረዴትን እንትን ለማድረግ ፈልጌ አይደለም እንጂ እኔ ሁሉም ነገር ይቅርብኝና እኔ ከፈጣሪ ጋር ነው መታረቅ የምፈልገው መጀመሪያ። በቃ እኔ አይምሮዬም ሰላም እንዲሆን ፈጣሪ ነው ልጄን የሚሰጠኝ፣ ድጋሜም ልጅ እንደሚሰጠኝ ተስፋ አድርጋለሁ። ስለዛ እኔ መጀመሪያ ከፈጣሪ ጋር ነው መታረቅ የምፈልገው። ረዴት እንደማትጠላኝ እንደምትረዳኝ አውቃለሁ። እኔም ጭንቆት ውስጥ እንዳለው ታውቃለች። በቃ ሁልጊዜ እሷን እያባበልኩኝ አይዞሽ እንዳይከፋሽ፣ ካንቺም ቢሆን ችግር የለውም፣ ልጅን ፈጣሪ ነው የሚሰጠን፣ እግዚአብሔር አንድ ያደረገውን የሚለየው ማንም የለም፣ ልጅን ፈጣሪ ነው የሚሰጠን፣ ፈጣሪ ልጃችንን ይሰጠናል፣ አይዞሽ ብዬ እሷን ተስፋ ከመስጠት በዘለለ እሷን ለማስከፋትና እሷን ልቧን ለመስበር የጣርኩን ነገር የለም። እሷም ደግሞ ይሄንን ነገር ታውቃለች በእርግጠኛ ለጊዜው ቢከፋትም እንደማትጠላኝ አውቃለሁ። እሺ ይሄ ሁሉ ነገር ተፈጠረ፣ እንደዚህ አይነት ነገሮች ሆኑ ይሁን አክስትህ ብዙ አይነት አቅም እንዳላት ብዙ ነገሮችን የማድረግ ትልቅ ነገር እንዳላት እያየን ነው። እናም በሚገርም ሁኔታ እኛ ቁጭ ባልንበት ነው እንግዲህ ተመልካቾቻችን ይመስለኛል እናንተ የሚያያችሁት እባብ አመጣባቸዋለሁ ብላ በምን አይነት መንገድ መጥተው እዛ ቦታ ላይ ድንጋጤ ፈጥራብ እንደነበር፣ ከዚህ በፊት ደግሞ እኔ ላይ አላስፈላጊ ነገር በትና ራሴን እስክስት ድረስ አስሎኝ በጣም ታፍኝ እስክሞት ድረስ የሚያደርስ ነገር አድርጋ ነበርና እንደዚህ አይነት ነገሮች አብዛኛውን ጊዜ ከመናፍስት ጋር የሚተሳሰሩ ሰይጣናዊ ነገር ናቸውና ያው በሰዓቱ የሚያስፈራ የሚያስደነግጥ ነገር ቢኖርም ነገር ግን ትክክለኛ እምነትን እስከያዝን ድረስ እግዚአብሔርን እስከያዝን ያው በየትኛውም እምነት ትክክለኛውን ነገር እስከያዝን ድረስ ነገሮች ወደ ጥሩ መንገድ ይሄዳሉና ይሄ ኃይል እንዳላት ቀድመህ ታውቅ ነበር አንተ? እንደዚህ አይነት ነገሮች ውስጥ ስትገባ ያንተ ቤተሰብ እሱ ደግሞ ያው አክስት የሆነችበት መንገድ ካንተ እናት ወይ አባት ጋር የስጋ ዝምድና ይኖራታልና እነሱስ እንደዚህ አይነት ህይወት ውስጥ የሉም ነበር? አይ እኔ አክስቴ ስለሆነች እኔ ላይም ክፉም ነገር አድርጋ ማታቅም፣ እንደዚህ አይነት አስማትም እኔ ፊት ለፊት አድርጋ አታቅም። ግን ሌሎች ሰዎች ልክ እንዳንተ ያወሩኛል፣ እሷ ያደረገችው ነገር ከባድ ነው እንደዚህ ብላ አስደነገጠችም ብለው ይነግሩኛል። ግን እኔ ግን በንጹህ ልቤ ነው የሚሄደው፣ እሷም ደግሞ በጥሩ ነው የምትቀበለኝና ኃይል እንዳላት የማስበው ያው ብዙ ጊዜ ሰዎችን ትረዳለች፣ ሰዎችን ታበላለች፣ መርዳት ወደ ኋላ ስለማትል ሰዎችን እግዚአብሔር ጋራ ጸሎት ስለምታበዛ
በመንፈስ ኃይል የሰጣታል ብዬ ስለማሰብ ነው እንጂ እኔ ሌላ እንደዚህ የሚያስፈራ ነገር ብዙም አልገጠመኝም። እኔ አሁን ከዚች ከ15 ቀን ወደዚህ ልጄ እንትን ካለ በኋላ ልጄ መጥፋቱን የሰማሁትኝ የዛሬ 5 ቀን ነው። እንግዲህ ከ5 ቀን ወደዚህ ነው የተደናገጥኩት እንጂ አክስቴ ላይም የሆነ ነገር ደርሶባት ወይም ደግሞ ሌሎች ሰዎች ለጊዜው ለማስደንገጥ ልጁን ቀምቷት ሊሆን ይችላል ብዬ ነው እንጂ ማስበው እኔ እዚህ ነገር ውስጥ አክስቴም የዋህ ናት። እኔ በተፈጥሮ አውቃለሁ፣ ግን ምን አይነት ርኩስ መንፈስ ውስጥ እንደገባች እኔ አላቅም። እንግዲህ አንተ የምታውቃት አክስትና እኛ ያየናት ያለናት ሴት ሌላ ከሆኑ አላውቅም። ምክንያቱም ምን ያህል ጨካኝ ምን ያህል አረመኔ እንደሆነች ስራዎቿ በደንብ ያስታውቃሉ። የሚገርም እኛ አክስትን ጫካ ውስጥ ስናገኛት ብዙ አጽሞች በዙሪያ ተከበው እንግዲህ ተመልካቾቻችን እናንተ ማየታችሁታል። በብዙ አይነት አምልኮ እያደረገች ነበር። ከዛ በተጨማሪ ደግሞ የብዙ ሰዎችን ደም አፍሳለች፣ የብዙ ሰዎችን አካል አጉላለች ለምታመልከው አምላክ ወይ ደግሞ ገብርለታለሁ ለምትለው ምንነቱ ላልታወቀ ነገር ማለት ነው። ከዛ ውጪ እኛ ላይ እባብ እስከ ማምጣት የደረሰች ሴት ነች። እኔ ላይ አላስፈላጊ ነገር በተና ወንድሜ ተሙ ላይ መድኃኒት ሰጥታ ትሞታለች እያለች ስትዝት የነበረች በጣም ጨካኝና አውሬ ሴት ነች እና አላውቅም በምን አይነት መንገድ አይታ የዋህ ነበረች እንደምትል ከልጅነቷ ጀምሮ ከቤተሰብ የወረሰችው ነገር ነው ስትናገር የነበረው። ስለዚህ እቺ ጠንቋይና ያንተ እናት እህትማማቾች ናቸው። ከቤተሰብ የወረሱት ነገር ከሆነ ደግሞ እናትም እዚህ ነገር ላይ ተሳታፊ ልትሆን ትችላለች ብዬ አስባለሁና ስለዚህ የምታውቀው ነገር አለ? እሷ የአባቴ እህት ናት። የአባቴ ታናሽ እህት ናት። በእናቴ ሳይሆን በአባቴ በአባት ነው። እሺ የአባቴ ታናሽ እህት ናት እና አባቴን እያነሳች ማልቀስ እኔ እያለሁ ማንም ሰው አይነካም፣ አትታመምም እንኳን ሰው ሊነካ ብላ ከልጅነቴም ጀምሮ ለእህትም ለወንድሞቼም እሷ እያለች የሚነካንም የለም እንትን የሚለንም የለም። ግን ያው እሷ ከሰዎች ጋር ስለምትግባባ እንደዚሁም ስለሚፈሯት ነው ብለን ነው እንጂ ሰዎች ላይ ክፉ ነገር ታደርጋለችን ብዬ አላስብምና እንደነገርኩ ሰዎችን መርዳት፣ አርዶ ማብላት፣ እየደገሱ ማብላት፣ የተቸገረውን ሰው መርዳት ብዙ ጊዜ የሚያስደስታት ነው እና አሁንም ደግሞ እዚህ አሁን ያገኘኸኝ አካባቢ እዚህም ደግሞ የመጣችው ደግሞ የከተማው ጫጫታ አስጠልቶኝ ነው። በቃ ከፈጣሪ ጋር ለመገናኘት ዝም ያለ ቦታ ነው የሚሻለኝ ብዬ ነው እና እኔ ላይ ያለው አዝዞኝ ነው አለችና እኔ ደግሞ ያው በቃ ውስጧ ደስ የሚለውን ነገር እንድታደርግ ፈልጋ ሊሆን ይችላል ብዬ ነው። አሁን ለምሳሌ እኛ ሙዲ አልፈቀደም ወይም ደግሞ የሆነ ነገር ከበደኝ ምናምን ደመነፍስ እንላለን አይደለ? ልክ እሷም ደግሞ በቃ ደመነፍሴ እንደዚህ ያለኝ የምትለው ነገር ስላላት በቃ ውስጧ ደስ የሚላትና የሚቀፋትና ደስ የሚላት ነገር ይኖራል ብዬ ነገሮችን በቀና ነው ያሰብኳቸው ነኝ። ይሄንን ነው የሚመስለው እንግዲህ። እሺ እንግዲህ የአባትህ ታናሽ እህት እንደሆነች ነበር ስትናገር የነበረውና እንዳው አባትህ ከዚህ ነገር ውስጥ እንድትወጣ ምክንያቱም አላውቅም የትኛውን ቤተሰብ በእነዚህ አይነት መንገድ ቤተሰቡ ሲሄድበት አይፈልግምና ታናሽ እንደመሆኗ ደግሞ ገስጾ ከእንደዚህ አይነት ነገሮች ውስጥ እንድትወጣ ማድረግ ይችል ነበር። ይሄንን ነገር ሙከራ አላደረገም ነበር? አባቴ ጋራ እኔ ልጅ ነኝ በዛ ሰዓት ታላላቆቼ ሊያውቁ ይችላሉ። ግን እሷም እንደዚህ ጥልቅ ያለ መጥፎ ስራ ውስጥ ገብታለች ብዬ አላሰብኩም። የዛ ጊዜ እንደዚህም አታረግም ነበር። ነገር ግን አንዳንድ ቦታዎች እንደዚህ ትሄድ ነበር አውሊያ ቤት ምናምን እያለች ከሰዎች ጋር ክፍለ ሀገር ምናምን ትዞራለች። ያው አባቴ ይናገራታል። ታናሹ ናት። እንዳይከፋት ቤት ስትመጣ ታድራለች። ምን ትላለች? የሆነ ሰዓት ላይ ብር እያገኘች መጣችና ለአባቴ ገንዘብ ስትሰጠው እሱ አይቀበላትም፣ ደስተኛ አይደለም። ለልጆቼ የማትስጫቸው ለባለቤቴ የማትስጭ ነው የሚላት። ነገር ግን ለኛ በቃ ልብስ ደስ ያላትን ነገር ገዝታለን ምናምን ትሄዳለች። አባቴ አይቀበላትም። በቃ ብዙም ክፉም ደግም አይናገራትም፣ ግን አይቀበላትም። እኔ አሁን ነው የተረዳሁትና በፍጹም ደስተኛ ሆኖ የእሷን ሳንቲም መቀበል አይፈልግም። ያው በቃ እኔ ያው እንግዲህ የምታመጣበት መንገድ እሱ ገምቶት ይሆናል እንግዲህ ታውቆት ይሆናል የዛ ጊዜ እንጂ እንደዚህ ነፍሱን ይማረው አባቴ እሱ በህይወት እያለ እንደዚህ አይነት ነገር ውስጥ ጥልቅ ብላ አልገባችም ነበር። እሺ አባትህ እንደዛ ሆነ ማለት የቤተሰቦቿ እምነት እንደሆነ ከዚህ በፊት ቤተሰቦቿ በእንደዚህ አይነት ህይወት ውስጥ ስለነበሩና እሷ ደግሞ ከነሱ የወረሰቻቸው ነገሮች እንዳሉ ነው ስትናገር የነበረው። ያ ማለት ያው ቤተሰቦች በተዘዋዋሪ ወይ ደግሞ የአንተ ሀያቶች ይሄን ነገር እምነት ያምኑ ነበር ነውና እንዴት አባትህ ወደዚህ አይነት እምነት ውስጥ ሊገባ አልቻለም? ራሱን ያወጣበት መንገድ እንዴት ነበር? እንዳው በምታውቀው በልጅነት አይምሮ ወይ ደግሞ ታላላቆች ሲያወሩም ከሰማው ሊሆን ይችላል። እኔ እንጃ ቤት ውስጥ እሷ አያቴ ትመጣ ነበር። ነገር ግን አባቴ የቤተ ክርስቲያን ሰው ነው፣ እንደዚህ አይነት ነገር አያውቅም። ያው እሷ የቀትር ቡና እያለች የሐሙስ ቡና እያለች ታፈላለች፣ የሆነ የተለያየ ነገር ታደርጋለች። አባቴ ደስተኛ አይደለም። አባቴ ያው የተማረም ሰው ነው እና ደግሞ
በቤተ ክህነት ያደገ ሰው ስለሆነ እንደዚህ አይነት ነገር ብዙ ደስተኛ አይደለም። እንደውም እሱ እንደዚህ የሆነ ነገር ራሱ ቀፈፈኝ ምናምን ሲባል እንደዚህ አጉል ነገር አታድርጉ በቃ እግዚአብሔር ያውቃል ከማለት በዘለለ እንደዚህ አይነት ነገር ላይ መነካካት አይፈልግም። ምናልባት የሱ ቤተሰቦች የኖረ ነገር ይኖራል። ነገር ግን እነሱም ቢሆኑ እንደዚሁ ዝም ብሎ ሰው ሲታመም ያው ወይም ደግሞ ሲያቃዠው የሆነ ነገር ከማድረግ በዘለለ እንደዚህ አይነት ውስብስብ ነገር ውስጥ ናቸው ብዬ እኛም ወደዛ እንድንቀርብ አይፈልግም። አባታችን ክፍለ ሀገርም ብዙ ጊዜ አንሄድም። እዚህም ደግሞ ሲመጡ ሰላም ከማለት የዘለለ ብዙ ሪሌሽንሽፕ የለንም። እንደዛ ነው። አባቴ እንደዚህ አይነት ነገር የለበትም። እሺ እንግዲህ ሞገስ ስለ ቤተሰቦች ስለ አንዳንድ ነገሮች በደንብ ነገረኛል። አሁን ደግሞ በዋናነት ስለ ልጅ ጉዳይ ማንሳት መቻል አለብን። ልጅ ከጠፋ እንግዲህ በትንሹ 2 ወር ከምናምን ሆኖ ለ2 ሳምንት ልጅ እያለ ነው ለጠንቋይ ሰጠው ብላ ረዴት የነገረችን እና ከጠፋ እሷ ካየችው ደግሞ 2 ወር አልፏል። ያ ማለት 2 ወር ከ2 ሳምንት አካባቢ ነው የተፈጠረውና በእንደዚህ ሁሉ ጊዜያት ውስጥ እንዳው አክስትን አግኝታ ነገሮችን ለማስተካከል አልሞከርክም? እንደ አክስት ልጅ ነገሮች እንዲስተካከሉ እዚህ ቦታ ላይ መሳሪያ ይዘህ ተደጋጋሚ ይዘህ መምጣት አክስትን ለመጉዳት ነበረ? እኔ ብቻ ነገሮቹ ተወሳስበውብኛል፣ ግራ ተጋብቻለሁ። ነገር ግን አክስቴን ጠይቂያን ነበረ። እንዴት ነው ልጁ አይመጣም ወይ? ክርስትናው እኮ አለፈ ስላት ችግር የለውም እኔ ክርስትና አስነስቼዋለሁ፣ ጥሩ ቦታ ነው ያለው፣ ቢያንስ 3 ወር መጠበቅ አለብህ። ምክንያቱም አራስ ልጅ አይን ሲበዛበት ልትሳቀቅ ትችላለህ አንድ ነገር ቢሆን። ስለዛ የተሻለ ቦታ አስቀምጬዋለሁ ነው ያለችው። በቃ ቀንን ቀን እየወለደው ሲሄድ በቃ የሆነ ውስጥ የሚነግር ነገር አለ አይደል? ውስጥ የሆነ ነገር ነገረኝ። ግን በቃ እኔ አክስቴ ብዙ ውለት አለብኝ ከምሰራቸው ከአስቀያሚ ስራዎቿ እንዳለ ሆነው ብዙ ነገር አለብኝ። ለምን ዛሬ ከፍቶኛል አክስቴ ልግደል አልልም። እኔ ምንድነው ፍላጎቴ አሁን እዚህ ሕክምናዬን ተደርጌ እናንተም ካሰናበታችሁኝ በሰላም ከሄድኩኝ ወደ ጸበል ነው መግባት የምፈልገው። ባለቤቴም ወደ ጸበል ገብታ ድሮም በቤተ ክርስቲያን ማመን ልጅ ነኝ። ተመልሼ ደግሞ ወደ ፈጣሪ ሄጄ በጸበል እየተጠመኩኝ ከባለቤቴ ጋር በሰላም መውጣት ነው ፈልገው እንጂ የልጄ ነገር እውነት አክስቴ እንደምትለው በጥሩ ቦታ ሆኖ ከሆነ ከ3 ወር በኋላ ከመጣ መጣ እግዚአብሔር ከመጣ ከሰጠኝ፣ ፍቃዱ ደግሞ ካልሆነ ደግሞ አሜን ብዬ ጸበል ገብቼ ራሴን አረጋግቼ መውጣት ነው ፈልገው። ሌላ የምናገረው ነገር የለም። ነገር ግን ወንድሜ አሁን አንተ ወጣት ነው ይገባሃል፣ ያው ጓደኛህም አለ ተመስገን ያልከው ሁኔታውን አመቻችታችሁ ወደ ሕክምና ቶሎ ሄጄ ባለቤቴንም ነግራችኋት እኔ ነግሬያለሁ። ረዱ በቃ አንተ ውሸታ ይተረገምክ። ሲጀምር ላንተ ብዬ ሁሉ ነገር መዋሸቴ ራሱ ልክ አልነበረ። ብዙ ነገሬን ተረጋጊ እባክሽ። እኔ እንጃ ብቻ ላንተ ሳሚስቲ እሱ የነገረ ምንድነው? እሷ የምትነግረኝ ነገር ደግሞ ሌላ ነው። ብዙ ነገር ልጅ ነው። ለዛ ነው መስዋዕትነት የሰጠው። አብረን በልተን እንደውም ቅድም ያልኳችሁ ውሸቴን ነው። እሱ ነው ወስዶ የሰጣት ልጁን። ምን ማለት ነው? አንቺ ፈቃደኛ አልነበርሽም እዚህ ነገር ላይ? ፈቃደኛ አልነበርኩ። እሱ ነው አምጥቶ የሰጣት። ብዙ ነገር እንደሚያደርግላት ብዙ ነገር ስነግረኝ ነበር። እስቲ አንተ ተናገር። አክስቲን ባምናት ምን ችግር ሰማለህ? አሁን መለሳለሱን አቁም። ይኸውልህ ባለቤት ነች እያንዳንዱን ጥቆማ እየሰጠች ነው ያለችውና የእሷ ቀኝ እጅ ማለት ለእሷ የምታገለግል ሰው ነው። አሁን እስካሁን አዝነህ ስትናገር የነበረው ነገር ውሸት ነው ማለት ነው? ንገረኝ ሞገስ፣ ውሸት ነው ወይ? ወስዶ ጋብሮ ነው ወንድሜ። ኧረ እባክህ ወንድሜ አትበለኝ። ይኸው እሷ እኮ ተናገረች። ምንድነው የምትለኝ? ልጁ እኮ የኔም ነው ወንድሜ። ኧረ እባክህ ለአክስቴ ለአክስት ለልጃችን ደህንነት ስለሆነ ነው ወስዶ የገባከው። ለልጃችን ደህንነት ገደልከው ወይ? እያንዳንዱ ነገር ከካሜራም ጀርባ ወደዚህ እየመጣ ስትነግረኝ ነበር። የቆየሁትም ለዛ ነው ሳሚ፣ ብዙ ነገሮች ስትነግረኝ ነበር። ስለሱ ክፋት፣ ስለሱ ማንነት፣ ለአክስቱ አልገብርም ያሉ ሰዎች እንዴት እንደሚያሰቃይ የተለያየ ነገር ስትነግረኝ ነበር። አሁን ደግሞ እሱ የነገረህ ነገር ሌላ እንደሆነ ነው አንተ እየተናገርክ ይመስለኛል። እንዴት አንቺ ይሄ ሁሉ ነገር ለሚያረግ ሰው እንዴት ልጅሽን አሳልፈሽ ትሰጫለሽ? ባል አይደል እንዴ? ባልሽ ሲሆን ወንጀለኛ እስከሆነ ድረስ መናገር አልነበረብሽም መጀመሪያ? እኛ እኮ እዚህ ቦታ ላይም ስለመጣ እንድንዘጋጅ እንኳን አላደረግሽም። እኛ ላይ እርምጃ ላይ ወስደ ነበር ሰው ሰማለህ። አሁን እስካሁን ይዋሻውን ወይ ደግሞ ከኔ ጋር ቁጭ ብለህ ተለሳልሰ ያወራው ነገር ውሸት እንደሆነ ባለቤት ረዴት እየተናገረች ነው። ስለዚህ አክስትህ የት ነው ልትሄድ የምትችለው? ቀኝ እጇን አይደለ? ግልጽ አድርገህ ትናገራለህ። አይ ብዙ ጥፋት እኮ አጥፍቻለሁ። ስለሷ ይኸው ስማ ሞገስ፣ እየጠየቅን ያለ ነው ለዛ አይደለም ስላንተ ልጅም አይደለም ጉዳዩ። አሙኝ እያንቀጠቀጠኝ እያየሽ አይመለከተኝም። ከፈለክ እዚህ ድብን ነው ማለት ትችላለህ። ልጁን ቀበርከው፣ ገደልከው፣ ገበርከው ንገረኝ። በልቦናሽ የሌለውን ነገር ባፍሽ ባታወሪ ጥሩ ነው። ከእንግዲህ ልቦና ይላል። እኔ እናንተ ልጁ ቢገኝ እንኳን አብረን አንኖርም። ስማ ሞገስ፣
አሁን ስላንተ ልጅ አይደለም ዋናው ነጥብ። ቤታችን እንዳይጎድል ብዙ ደሞችን አፍሳለች፣ ብዙ ሰው አጥፍታለች አይደለ? የት ነው ያለችው? ቀኝ እጇ እስከመሆን መጠን ከዚህ በኋላ ሜዳ ብዙ ሰው ስላለመጉዳታ ምንም አይነት ምክንያት የለንም፣ ምንም ማረጋገጫ የለንም። ብዙ ሰው ደም አፍሳለች፣ ብዙ ሰዎችን አካል አጉላለች። እቺ ሴት ደግሞ የት እንዳለች የምታውቀው ቀኝ እጇ አንተ ነህ። እያንዳንዷን ነገር ትናገራለህ። አይካልክ ደግሞ ይሄ ነገር በተቻለ መጠን ሳሚ መጣራት አለበት። የሷ የልጅም ጉዳይ ፍንጭ በተቻለ መጠን አግኝተን እውነቱን መናገር አለበት። ከዛች ሴትዮ ጋር ሆነ ያን አራስ ልጅ የት እንዳረጋችሁት የታገተውን ልጅ ፈልገን ማግኘት አለብን። ያረጋችሁት ነገር ካለ እውነቱን ለእናትየው ተናገር። ከዛች አክስት ተብዬ መሰር ስለሷ ደግሞ ትላንተም እስከ እሷ ጋር መኪናው ቆይታ ያስተናግ ለተመልካች ግልጽ አድርገናል። እኛ ላይ ባብ እስከ መጥራት ብዙ ነገሮች ተፈጥሯል። አንዳንድ ጥቆሞች አግኝተናል። ደብረ ዘይት ስለመሆኗ አንዳንድ ፍንጮች ተሰምቷል። እሱ ነገር እውነት ከሆነ እኛ ራሳችን ሳሚኔ እናንተ ሰሞኑን ደብረ ዘይት ሄደን ቢሆን የምናጣራ ነው የሚሆነው። እንደውም ዮኒን ዛሬ ከተቻለ እንጠራውና ከዚች ልጅ ጋር አገናኝተን የእሷን የልጅ ጉዳይ የሆነ መፍትሄ ላይ እንዲያደርስ የተቻለን ጥረት እናደርጋለን ስንባባል ነበር። እንደውም ወደዚህም ስንመጣ እያወራን ትላንትን በስልክ ስናወራው ነበርና አሁን ይኸውልሽ የተቻለ መጠን እናደርጋለን። አንተ ግን እውነታውን ትናገራለህ። አይ ካልክ ደግሞ እኛ የራሳችንን እርምጃ እንወስዳለን። ይገባሃል አይደል? የራሳችንን እርምጃ እንዳንወስድ ከፈለክ እኛም ወደ ደብረ ዘይት መሄድ አለብን። ምክንያቱም ያቺ ሴትዮ ትላንት ከኛም ልጣ ወደ ደብረ ዘይት ሄዳለች የሚባል ነገር ነው። መግቢያችንም ላይ ገለጻ አድርገንላችኋል። ፍንጭ ያገኘነው እንደዛ ነውና ስለዚህ ማትወጣጣጣው እስከምትገባ ልጃችሁን የት እንዳረጋችሁት ትናገራለህ። እሺ እኔ ልናገር ተናገር ካላችሁኝ ከአክስቴ ጋር ብዙ ስራዎች ሰርቻለሁ፣ እውነት ነው። ነገር ግን አሁን ባለፈው ነገር ላይ መጨማለቅ አልፈልግም። ከዚህ በኋላ ደግሞ ልጄ ያለበትን ቦታ ባትሉኝም ማሳየት ፈልጋለሁ። ምክንያቱም አንደኛ ትዳሬን ማጣት አልፈልግም፣ ሁለተኛ ነገር ደግሞ የአብራኬን ክፋይ ልጄን ማጣት ስለማልፈልግ እናንተ ሂድ ባትሉኝ እኔ ራሴ ከመሄድ ወደ ኋላ አልልም። እናንተም እንድታግዙኝ እናንተንም እርዳታ ፈልጋለሁ። ባለቤቴ እንድትረጋጋ አድርጓትና ቀጥሎ ለኔዳን ድራማ እየሰራ ከሆነ ግን እዚህ ቦታ ላይ ቁጭ ብለህ እየዋሻን ነበር አይደል? እኔ እዚህ ቦታ ላይ ቁጭ ብዬ ስጠይቀ ተለሳልሰ እየተናገርክ ነገሮችን እየዋሻን የነበረው እያንዳንዱ የተፈጠሩት ነገሮች አንተ ባለማወቅና ቤተሰቦች ጭምር ምንም እንደማያውቁ ስትናገር ነበር። አሁን ዞረ ደግሞ ቀኝ እጇ መሆንን ባለቤት ተናግራለች። ይህ ማለት አሁን የምትናገረው ነገር እንኳን እንድናምን የሚያደርገን ምንም አይነት ሁኔታ የለም። እንዴት እናምናለን? አሁን እያልከው ውስጥ ያለውን ነገር ንገረኝ እስቲ ሞገስ። እሺ ይኸውልህ ቤተሰቦቼን ደክሞ ያሳደጉኝ በደህንነት ያሳደጉኝ ቤተሰቦቼ ናቸው። እነሱ የሉበትም። ጥፋተኛ ወንጀለኛ የተጨማለኩት እኔ ነኝ። እሺ ለሳንቲም ስል ባለቤቴ ሌላ ዝባዝንኪ ውስጥ ይል እንድትገባ ሳይሆን እውነታው ቤተሰቦቼን ያለ ወንጀላቸው እንዲወነጀሉ ስለማልፈልግ ቤተሰብ አይደለም። ልጅ የት ነው ያለችው? ልጃችን ብትሄድ ደስ ይለኛል። ለረዱ ተይ አብረን በልተን አልጠጣን። ተይ ብዙ ነገር አለ እኮ ልጃችን በኋላ እኮ ነው የመጣው እኮ አይደል? ለልጃችን ስንል ለልጄ ስል ለባለቤቴ ለማጣት ስል ነገር እኛ ከፈጣሪ ጋር ለመታረቅ ስለምፈልግ እናንተ ይዛችሁ ሂዱ። በቃ በደንብ ተከታተሉ አካባቢው በደንብ አካባቢው ለማቆየት የሆነ ነገሮችን አክስት ደብረ ዘይት ነው ያለችው የሚባለው ነገር እውነታ ነው? እስቲ ንገረኝ። ያቺ ሰይጣን ሴትዮ እባብ ጠርታብን የሄደችው ሴትዮ ደብረ ዘይት ነው ያለችው እየተባለ ነው። እውነት ነው ወይ? ንገረን አንተ። እውነት ከዚህ ሴትዮ ነፃ መውጣት የምፈልግ ከሆነ እውነታውን ተናገር። ያለችበትን ተናገር። ደውላ ያለችበትን አሳውቀን። አክስቴ ደውልላት። ያለችበትን ይሄ ነው ብዬ ለመናገር እቸገራለሁ። እንዴት? ምክንያቱን ለንገርህ። ተረጋጋ። አይደለም እዚህ ናት ስትባል እዛ ናት፣ ደብረ ዘይት ናት ስትባል ወይ ወደ ሰበታ ልትሆን ትችላለች። ስለማትገኝ ያለችበትን ቦታ ሄደን እኔ እኮ እናንተን እርዳታ እየጠየኳችሁ ነው ብለህ ለማታለል ነው። እኔ በቃ ምንም አልፈልግም። ምንም አታውራ። በቃ ልጅ የት ነው ያለው? እሺ ማታምኑኝ ከሆነ እንዴት ልናገር? እሺ ልጅ የት ነው ያለው? ወጥቼ እኔ ዮኒ ጋር ደውልልሽ። መረ ተረጋጊ። ዛሬ ማታም ይሁን ነገ ጠዋት እርዳታ ዘይት ፈልጋለሁ እያልኩኝ እኮ ነው። ወደ ደብረ ዘይት ማምራት ያለ ከሷ በላይ ያሉ ሰዎች በደም ቀኝ እጇ እስከመሆኑ ድረስ በግዴታ ተናገራለህ። ያወጣጣል ሁሉ ነገር። ሁለት ቦታ ልጃችሁ ያለችበትን የምትችለው ሁለት ቦታ ተከፍለን እንሂድ እርዱኝ እያልኩኝ እኮ ነው። አንተ ሆን የምንረዳበት ምንም አይነት ምክንያት የለም። ከእንደገና ደግሞ ወጥመድ ውስጥ ልታስገባን የምትችል አይነት ሰው እንደሆነ ጭራሽ ማመን የለም። ወንጀሌ ልቀጣ እከሰሳለሁ፣ ግን መጀመሪያ ልጄ እንዲገኝ ስለምፈልግ አክስቴ ስለ ልጅ ብትጨነቅ እኮ መጀመሪያ ማሳለፍ አትሰጥም ነበር ሞገስ። አሁን ልጄ እያልክ ተበዳይ ለመሆን አትሞክር፣ ያዘንክ ሰው ለመሆን አትሞክር። መልካም ነገር በማሰብ እኮ ነው። ልጅ 3 ወር ከተቀመጠ እንጀራው ይከፈተለታል፣ በጤና ያድጋል፣ ሀብታም ይሆናል ተብዬ እኮ ነው እንጂ
ክርስትና ከተነሳ በኋላ እኮ ደውዬላት ነበር። ረዱ ስለምን ባዕድ አምልኮ የወሰድከው ልጅ ስለምን ክርስትና ነው የምታወራው? ሲጀመር በ2 ሳምንት የተወሰደ ልጅ ክርስትና ታሪክ እየፈጠርክ አታወራ። ብዙ ነገር እንደማታውቅ ምንም አይነት ነገር እንደዚህ አውሬ ለምን ታረጊኛለሽ? አውሬ ነህ። ምንድነው ሰዎች ላይ አደጋ እንደምታደርስ ስላላወሩ ገና ሁሉ ነገር እኮ አንቺ ሳትወሪን እየወራሁ እኮ ነው እኮ ረዱ። ጥፋተኛ ነኝ እጄ በደም ተጨማልቋል። ይሄ ነገር ምንም አላማረኝም። እኛ በተሻለ መጠን ነገሮቹን ከዚህ ጫካ እንውጣ። ሲጀመር እዚህ ጫካ የመጣ ነው ብዙ ስለነበር ነው። ትላንት ብዙ ሆነንም ከነዚህ ባዕድ አምልኮ ማምለጥ አልቻልንም። ቤተሰቦች ማድረግ ያለብን የተሻለ ጥረት እናደርጋለን። ይሄ ነገር እያማረኝ ስላልሆነ በተሻለ መጠን ዮኒንም ቀራልኛል። ይሄን ኬዝ እሱ ይዛል። እኛ ረዱም ተረጋጊ። እኔና አንቺ ልጃችንን እናገኛለን። አንድ ላይ ተረጋጊ እባክሽ። ና የትም አትሄድም። ተረጋጊ አንቺ። ና የትም አትሄድም። ይኸውልህ ትሰማለህ? የት እንዳረከው ልጅን ከዛ በተጨማሪ ደግሞ እቺ ሴት የት እንዳለች እያንዳንዱ ነገር ትናገራለህ። ተግባባን? እያንዳንዱ ነገር ግልጽ አድርገህ ትናገራለህ። አንቺ ተረጋጊ መጀመሪያ። ገሎታል ልጅ። ከዚህ አካባቢ ምን ይሻላል? ወደ ከተማው ወሰዱኝ በእናትህ። ሁላችሁም እቃችሁን ሰብስቡና ነው ሂዱ። በፋሻ ብቻ ነው የተጠቀለልኩት። ሕክምና ምን ላገኝ ወደ ከተማው ወሰዱኝ። ካሜራውን አጥፋልኝ።